በምግብ ራሳችንን ለመቻል የግብርና ዘርፉን ወደ ላቀ ደረጃ ለማሸጋገር የጀመርነው ታሪካዊ ጉዞ አሁን እውን ለመሆን ተቃርቧል። ለዚህ ደግሞ በጎዴ እየተገነባ ያለው ግዙፍ የማዳበሪያ ፋብሪካ አንዱ ማሳያችን ነው። ይህ ፕሮጀክት በኢትዮጵያ የግብርና ትራንስፎርሜሽን እና የምግብ ሉዓላዊነትን ደግሞ በተግባር ለማረጋገጥ የተወጠነ ስትራቴጂያዊ የኢኮኖሚ ምሰሶ ነው። ለሀገራችን ደግሞ በቀዳሚነት በአመት 3 ሚሊዮን ሜትሪክ ቶን ዩሪያ ማዳበሪያ የማምረት አቅም ያለው በመሆኑ የሀገር ውስጥ የማምረት አቅምን በከፍተኛ ደረጃ የሚያጎለብተው ነው። ሌላው ለዘመናት ከፍተኛ የውጭ ምንዛሬ በየአመቱ ይፈስበት የነበረውንና በተለይም ደግሞ ከውጭ የሚገባው ማዳበሪያ ሙሉ በሙሉ በመተካት በውጭ ምርት ላይ ያለንን ጥገኝነት በከፍተኛ ሁኔታ ይቀንሰዋል። ሶስተኛው ፋብሪካው በቀጥታ በሚሊዮኖች የሚቆጠሩ አርሶ አደሮችን በወቅቱና በበቂ ሁኔታ ምርታማነታቸውን እንዲያሳድጉ የሚያግዛቸው ነው። ከአርሶ አደሮች ድጋፍ ባለፈ ደግሞ አካባቢውና ለሀገራችን ወጣቶች ደግሞ ሰፊ የስራ እድል ፈጠራን የሚከፍት ከመሆኑም በላይ ለሌሎች ደግሞ አዳዲስ የኢንዱስትሪ ኢንቨስትመንቶች መነቃቃትን ሰፊ በርን የሚከፍት ነው። በታቀደለት እቅድ መሰረት በጥሩ ሁኔታ እየተጓዘ ያለው የጎዴ ማዳበሪያ ፋብሪካ ኢትዮጵያ በኢንዱስትሪ እድገትና በኢኮኖሚ ራስን የመቻል ጥረት ውስጥ የሰነቀችውን ብሔራዊ የሆነ ራዕይ ለማሳካት ትልቅ አቅም ይዞ የመጣ ታሪካዊ ፕሮጀክት ነው። እናንተስ ይህ ፕሮጀክት ስለሚኖረው ዘላቂ ጠቀሜታ ምን ታስባላችሁ? ሀሳባችሁን አጋሩን። ይህንን የመሰለ ደግሞ ወቅታዊ መረጃዎች የሚያደርሳችሁን የኤቢሲ ዶት ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ።